ወላሂ ወዳደራል ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ሶማሊያዊ እኔ ፈርቻ አይደለም ኢትዮጵያ መጥቼ ነበር፣ ግን ላገኘ አልቻልኩም። እናሲዝ 5 ሚሊዮን ሴዶ አይወዳደር ሴዶ እነዚህ ሁለቱ የስዌት ቦክስ አትሌቶች ናቸው። ሴዶ እነዚህ ልጆች ሲዝና እንተባለ እሺ የምርን የማንንት ጓና ላይኩም ያ ጀማ በዛሬ ቪዲዮአችን ደግሞ እጅግ መነጋገሪያ የሆነ ፋይቱን አደርጋለሁ ካለ በኋላ አሁን አላደርግም 10 ሚሊዮን ብር ካልተሰጠኝ እያለ ነው። እና ደግሞ ሌሎችም አሉ ተጨማሪ ነገሮች። እኔና ሆም ነኝ። ይሄን ቤት ሰብስክራይብ ያረጋችኋለሁ፣ ላይክም ያረጋችኋለሁ። ከዚህ በኋላ ቪዲዮ እንዲመጣላችሁ ላይክ እና ሼር ሰብስክራይብ ያረጋችሁ ወደ ቪዲዮ እንሄዳለን። ቪዲዮን ከመጀመራችን በፊት አንዴ ላይክ ጠቅ እናረጋለን። ወደ ቪዲዮ ጨዋታ በሴዶና በጆኒ ይካሄዳል። ሴዶ ነገር ተቀብሏል። ወላሂ ወዳደራል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ከጨዋታው ፊት እንዴት ነው 10 ሚሊዮን ብር ይተጣው? እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ? እኔ አፍራለሁ። ጌች ምንድን ነው ካርድ አልሞላም እንደ ስልክ ላይ ዳታ አልሞላም እንደ ዳታ ካርድ እሺ ፓኬጅ ልላክልህ። ለሀገር እየሞላን አሁን ለኔ ያልሞላም ብለህ ነው እዚህ ደርሰዋል። ብርሃል ብር ትሰራለህ። ያንን አንተ ብቻ አይደለም ፋይት የሚሆነው ባይ ዘ ወይ will be እንትን ቦክሲንግ ፋይት ይኖራል፣ ሞይታ ይኖራል። ገንዘብ ለኔ ብዙ ያስፈልገኛል እያልን ማን ያለው? ህዝቡ እኔም እነሱ ይስጠዋ። ታዲያ እንደዛ ህዝቡ ነው እኮ አሁን የሚሰጠው እኮ ህዝቡ ነው። አታውቅም እንዴ? ቀድሞ ኪሳችን ውስጥ ያስገባው እንስጥ ፋይት አድርግ። ከፋይት በፊት ቀድሞ እንዴት ይሰራል? አይ ዘይድ ቀድሞ ማያ ቃል ህዝቡ አስረግጦ ያውቃል። ሴዶ በእያንዳንዱ ሰው ልብ ውስጥ አለ። 100,000 ሰው አዳራሽ 100,000 ሰው ካለ 100,000 ሰው ይመጣል። ኦኬ 100,000 ሰው እኔም ብሎ ይመጣል ይላል። ሂሳቡን ይግባና ሂሳቡን ስራው በለው። ኃይለኛ ገንዘብ ነው የሚያገኘው። ገንዘብ ካገኘ እንደውም እኔ መጀመሪያ ለህዝቡ ብዬ ነው። አሁንም ስሙ ይወላል ለህዝቡ ብዬ እኔ በ5 ሚሊዮን ብር ተማምቼላቸው ነው። አሁን ግን ካልከፈለኝ 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ለምን? ገንዘብ በኔ ላይ ከ80 ሚሊዮን ብር መስራት ስለሚችል ማለት ነው። 20,000 ሰው ቢገባ 80 ሚሊዮን ብር ነው በ4,000 ሚኒመም ማለት ነው። ማንም የማንም መሀይ በጠገቡ ያለ ዘረኛ ብር ነው በ4,000 80 ሚሊዮን ብር ነው በ4,000 ሚኒመም ማለት ነው። ስንት ሰው ቢገባ? ለምን? ገንዘብ በኔ ላይ ከ80 ሚሊዮን ብር መስራት ስለሚችል ማለት ነው። 20,000 ሰው ቢገባ 20,000 ሲባዛ 80 በአላ 20,000 ሲባዛ በ4,000 ብር ከ80 ሚሊዮን ብር። እውነት ነው። አምኜዋለሁ፣ እግዚአብሔርን አምኜዋለሁ። ፈርቷል ብር ነው በ4,000 ሚኒመም ማለት ነው። ማንም የማንም መሀይ በጠገቡ ያለ ዘረኛ ሃይማኖት በሃይማኖት የሚከፋፍል ወሬ ሰምቶ እንደዚህ ማይረባ ነገር የሚያወራ ከሆነ ምን ተብሎ ነው? እንደዚህ ቢዝነስ ነው። አሁን እዚህ ጋር ይወለ ማርሻል አርቱ ቢዝነስ ነው የሚያሳድገው እንጂ ከዚህ ምን ተብሎ ነው? ሄዶ ውድድሩን የምር ነው ሲሉ ፈርቶ ያመለጠ የ5 ሚሊዮን የውድድር ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ፊልም የምናደርግ ከሆነ የምንስማማ ከሆነ ሳልወዳደር ማለት ነው 5 ሚሊዮንም 10 ሚሊዮንም የማገኝበትን ሜትድ አግኝቼዋለሁ። መወዳደር አይጠበቅብኝም። እናሲዝ 5 ሚሊዮን ሴዶ አይወዳደር አልፈራም። አሁን ሂሳቡን ስሩት። ቆይና እናሲዝ አይወዳደር 20,000 ሰው ቢገባ በ4,000 ብር 80 ሚሊዮን ብር ወላሂ ወዳደራል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እሱ እኮ ያጠፋው 10 ሚሊዮን ብር ከጨዋታው በፊት እንዴት ነው የሚገባለት? የትም ዓለም ላይ ተደርጎ አይታወቅም እኮ ቀድሞ ፈርቶ ነው አትበሉ። አልፈራም
ስቴጅም አርገን ፕሮግራም አዘጋጅተን በትልቁ ይሄን ውድድር እያደረግን ያለነው ለዛ ነው። ለሴዶ 5 ሚሊዮን ብር የሰጠነው ባይ ዘ ወይ በጣም ብዙ ሰው ደንግጧል። በነገር ላይ 5 ሚሊዮን ብር ለሴዶ ስንሰጥ ዋይ ለምን ተብሎ ብዙ ስፖርተኞች አሉ ምናምን ተብሎ ግን ቅድም ለምሳሌ ሴዶ እንደውዬ ብዙ ሰው ምንም አይነት ሪከርድ የሌለህ ይመስላቸዋል። ስፖርት ውስጥ የሌለህ ዝም ብለህ የምትቀልድ ነው ይመስላቸውና ያለህን ኳሊፊኬሽን እና ሰርቲፊኬሽን አድርገህ ብትፖስት ብዬ ስነግርህ አንተ ሌላ ነገር ቀይረህ ምናምን ነው ለነገርም ወደ ሶሻል ሚዲያ ያቀረብከው። እኔ ለሰዎች ለኦዲየንሱ እኔ ማርሻል አርት ስላለው ምን አይነት ሰው እንደሆንክና ቢያንስ ከምትሰራው ከቪዲዮዎች ከሰዎች ተሰማ ምናምን ቴኳንዶ ውስጥ እንደነበር ሶማሌው ፈርቶ ነው የሸሸው። ለምን ከተባለ መጀመሪያም ሰውየው Alright, as you can see, this guy is still mentioning my name. But let me say something. I've noticed that ተረጉሙላችኋል ሶማሌ ያለው አንድ በአንድ there's an MMA show in Ethiopia. I think the first event happened last week. የመጀመሪያው ኢቨንት ተዘጋጅቷል ያበደ ነበር። Now I've been to Ethiopia looking for Saido. አሁን ግን ስመለከተው ሰይዶን was scared. He didn't show up. ፈርቶኝ ሄዷል እያለ ነው። Went back and forth. ሮጦ አምልጧል እያለ ነው ከጀርባዬ። But now there's a show now. አሁን ግን and Saido's mentioned my name. ስሜን ስለጠራው I don't mind going back to Ethiopia. ወደ ኢትዮጵያ እመጣለሁ። Next time I'm going back to Ethiopia could be on the next event. So ቀጣይ ውድድር ላይ እኔ ፋለማለሁ። Now if Saido doesn't want to face me ፊት ለፊቱ ቆሜ he's too scared again and he አስፈራራዋለሁ a car down the road ከመኪና ጀርባ funny noises. I don't mind facing Johnny in a Brazilian jiu-jitsu match. አስተርጓሚ ላምጣ በትክክሉ የሚተረጉም ሰው ነው። ሶማሌው ፈርቶ ነው የሸሸው። ለምን ከተባለ መጀመሪያም ሰውየው የኔ ግን ልክ ሊሆን ይችላል። እንግዲህ ትርጉሙን ልተርጉምላችሁ ምናልባት ለሴዶም እንዲደርሰው ማለት ነው። እንዳለው ሶማሊያዊው እኔ ፈርቻ አይደለም ኢትዮጵያ መጥቼ ነበር ግን ላገኘ አልቻልኩም። ተቀራራቢነት አለ። እኔ ካልኩ ኢትዮጵያ መጥቼ የለም ፈርቶ ጠፍቷል አለ። ስለዛ የመጀመሪያው ኤምኤምኤ ፋይት ደግሞ ያሁኑ ቅዳሜ ተደርጎ ነበረ። ስለዛ ቀጣዩ ኤምኤምኤ ፋይት ሲደረግ እመጣለሁ። ያኔ ስመጣ ልክ ነኝ። ተርጉም ትንሽ ነው የተሳሳትኩት። ሴዶን እገጥመዋለሁ ያ ፈርቶ ካልሸሸ ማለት ነው። እንደዛ ነው። እንዲሁም ፈርቶ ከሸሸ ደግሞ ችግር የለውም ጆኒን እገጥመዋለሁ። እንደውም ብራዚሊያን ጁጂትሱ ነው መቅጠም ፈልገው ብሏል። ምክንያቱም እስካሁን የተደረገው ሌሎች አይነት ፋይቶች ስለሆኑ ማለት ነው። ስለዛ ሶማሊያዊ ዝግጁ ነው። ሴዶ ካለ አለ ካልሆነ ወደ ጆኒ እየመጣ ነውና ጉድ ነው ሴዶ አለው ፈርቻ አይደለም ምናምን ብለ ቲክቶክ አለም በቃ ልትወጣ ነው። ይሄ ውድድር ካልተወዳደርክ 10 ሚሊዮን ተጨማሪ ኦፈር ስለዚህ ወይ መካፈል አልፈልግም ኦፈር ብቻ እኮ አይደለም ቀጥታ ነው እንጂ ወደ አካውንት የምታስገባው እኮ ቀጥታ ምን አይነት በየትኛው ቀጥታ ነው ወደ አካውንት የምታስገባው ማይባል ነገር እኮ ነው። ውድድሩ ከመወዳደሩ ፊት ቀጥታ አስገቡልኝ አልወዳደርም አይቀርም እንዴ ሀገር ህግ ለውድድር ቀብድ ተከፍሎ አያውቅም። ያንተ ደግሞ ባሰ 5 ሚሊዮን ብር ሽልማት ላለው ውድድር 10 ሚሊዮን ብር ቀብድ መጠየቅ ማለት ነበር። ያው እኔ መወዳደር እፈልጋለሁ ነገር ግን ፈሩኝ ለማለት የምትጠቀምበት ነገር ነው እንጂ ሲጀመር አንተ እንደማትወዳደር ሁሉም ሰው ያውቀዋል። ይሄንን ቪዲዮ ያኔ ሴዶና ሶማሌው ወከባ ከመፈጠሩ ያኔ ወከባ ሲፈጠር ነው ይሄን ቪዲዮ የለቀቀውና እዚህ ቪዲዮ ላይ ደግሞ እነማን እንዳሉ ታያላችሁ። ቆይ ሴዶን ከነማ ጋር ሊያጋጥም እንደፈለገ ጌች ታዩታላችሁ እዚህ ቪዲዮ ላይ። ሴዶና ይሄ ሶማሌ ልጅ ጭቅጭቅ ላይ ናቸው። ኢንተርኔቱን ተቆጣጥራችሁታል። እኔ ደግሞ ሌላ ፕሮፖዛል አለኝ ለሴዶ። እነዚህ ሁለቱ የስዌት ቦክስ አትሌቶች ናቸው። ሴዶ እነዚህ ልጆች ረቢቅ እና ኤርሚያስ እና ረቢቅን ያላየ የለም። ኤርሚያስ በፍቅሩ ሰው ገዳይ ረቢቅ በቦክስ ሰው ገዳይ ከነሱ ጋር ሊያወዳደራቸው ነበር። ሆይታይ ቦክሲንግ ኦር ኪክ ቦክስ እነዚህ ልጆች ገጥሞ ካሸነፈ 500,000 ብር ሸልመዋለሁ ላሸነፈ ሰው። ሶማሌ ሜዳ አያስፈልግም። ፕሮፌሽናል ፋይት ከሆነ ዋናው እኔ ደግሞ እዚህ ሀገር ፕሮፌሽናል ልጆች አሉ። እነዚህ ልጆች ያሸንፍ ነው ሰይዶ። ባድ ነገር ነው የገጠመው። ከዚህማ ፈጣሪ ነው የሚያወጣው፣ ማንንም አያወጣውም። ወይ መወዳደር ነው ያለበት ወይ በቃ የሆነ ደህና ምክንያት መፈለግ አለበት። ሲጀመር ሰይዶ መታሰር አለበት። ካሁን በፊት የተለያዩ ጌሞች ላይ ሰይዶ ቀርቦለታል ምርጫ እና እንደማይወዳደር ነግሬያችሁ ነበር። ከኔ ጋር ከሌላ ሰዎች ጋር በተለያየ ጊዜ ከሰይዶ ጋር ጌም ይደረግ ተብሎ ሰይዶ ምክንያት እያቀረበ አንዴ በገንዘብ አንዴ ምቹ ቦታ አይደለም እያለ እያሳበበ የተለያዩ ውድድሮችን ሲያሳልፍ ነበር። ለምን ይላል አንደበ ሰው እንደማይወዳደር እርግጠኛ ነበር ማለት ነው ሰይዶ።
ባል ይላል። አሁን ቲክቶከር ሁላ ማለት ነው ብር እየመደበ ሊፋለም ነው ነው ቦክስ እኔ በራስ መተማመን የምሬ ነው። 3 ሚሊዮን እና ሲዝና እንተባደው። እሺ የምሬን የማንኝት ግብዳ ነኝ ብለህ እንትን እንዳትል ተው። አይደለም ቴክኒክ እኮ ነው ዋናው ነው የሚለው። እኔ ከመምጣቴ በፊት ሁላችሁም ምንድን ነበራችሁ? አሁን ግን ይመስለኛል ነው እኮ የሰማይ ስባሪ ያክለው ግን ዋናው ቴክኒክ ነው። የማንኝት ያብል ነው ማን ነው ቸክል አይደለም። እኔ ለመላው ብዬ እኮ ነው ኤርሚ ለመላው 3 አስይዘን ልንደባደብ ነው ኔና ነው አስይዘን ነው እንዴ ታዲያ 3 ናሁ ራሱ ሴዶ ማሻአላ ኤርሚ የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። shit. Here we go again. ሴዶ ይህን ነገር ተቀብሏል። ወላሂ ወዳደራል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። few moments later ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘርዛላ ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬዲንግ አልጀምርም። ያ ነው ጭራሽ ትሬኒንግ የማይሆን ያሁን የሰራው ቪዲዮ በጣም አናዶኛል። እኔ የማይሆን ነገር ያወራል። ሶማሌ ምናምን ይላል። የታባቱ አቅለት አለው ሶማሌው ራሱ አይደል ፈርቶ ሸሽቶ ይጠፋ። ከዚህ ቪዲዮ በኋላ ነው መሰለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለ ውድድሩ ስለሚገኘው ገንዘብ አይደለም። እኔ ገንዘብ ነኝ። ጠንቅቃችሁ እንድታውቁ ፈልገው እኔ ገንዘብ ነኝ። ያነቃቅሱ ስማ እኔ እሱ ለምኖኝ ነው እንጂ እኔ ፋይተና እንጂ እንደ እንቁራሪት ተንከባሎ እውነት ስፖርት የሚችል መስሏቸው ነው እንዴ? ምንም አይችል ልጅ ምንም ከገዛ ከጫካ የመጣ ምንም ማያቅ ልጅ አሸነፈና ሌላውም ያሸንፍ መስሏቸዋል። ከንቃታ እኔ ቪዲዮ መስራቴ ነው የሰራሁት። እኔ ቪዲዮ መስራቴ ነው እንጂ እነሱ ይረሱ ነበር፣ በሰከንድ ይረሱ ነበር። እኔ ቪዲዮ ስሰራ በቃ ሙሉ ዓለሙ ተናጋ ገብቷል። ጥፋቱ የኔ ነው። ከዚህ በኋላ ግን ለምኖኝ በቃ ለምኖኝ እውነቱን ነው የምነግራችሁ። ሚዲያ ተደራጅቷል። አዎ ታዲያ እናንተ በሚሰሙ ኧረ ተው እባክህ እና እኛ እዛ ቲክቶክ ላይ ስላለን ነው እንዴ አቀይመን ነገር የለም። ኦሬዲ ያ የኛ ኦፈር ነው። ቀጥታ ነው እንጂ ወደ አካውንት የምታስገባው እኮ ቀጥታ ነው። በቃ ስለዚህ ቀጥታ ወደ አካውንት ነው እኮ የምታስገባው። ኦፈር አይደለም። አንዴ እንደማመጥ ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። ቢቀር ለምሳሌ ብር ጨምሩ ትለኛ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው እኔ ከዚህ ግድም የለንማ ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ ሶሻል ሚዲያውን ነው ተቆጣጥረናል። እኛ አንተ ከምትቆጣጠረው በላይ መቆጣጠር እንችላለን። ደግሞ ለሶሻል ሚዲያ ምንም ችግር የለም። ሰው እንደዛ አይነት አስተሳሰብ አይችሉም ሶሻል ሚዲያው ከኔ በላይ በምንም ታምር እነዚህም የመጡት እኔ አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ነው። ይሄን በለው አንተም የፈመግበው የኔ ስም ጠርተህ ያኛውም የፈመግ በእኔ አይደል እንደተጀመረ ስማ 1.3 ሚሊዮን ሰው ይከተልሃል። እንዳንተ አይነት ሰው ማለት 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው ይከተለኝ ሰው አይነው ላይ ሰዎች ነው ምን አይነት ቫልዩ እንዳለ ምን አይነት ዋጋ እንዳለ ምን አይነት ሰው እንደሆነ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። በለው ማርሻል አርቱ እኮ እኛ ነን። የኛ ስም ተጠርቶ እኮ ነው የመጣው። ሌላ ፖይንት በምን ቀልደህበት አንተ ብሎክ እየሰበር ቀልደህበት እንዴት ነው ሰው የሚመጣው? ምን አይደለም። መጀመሪያ ማንን ነው የጠራው? ለምን ነው ማንን ነው የጠራው? እንዴ አልፈርተህ እንዴ አልክ እኮ አሁንም እኮ ፈርተህ ነው እንዴ አልክ? ባይ 5 ሚሊዮን ፈርተህ ነው እንዴ እኮ 5 ሚሊዮን መጀመሪያ ተጠርቶ ነበር። ፍራጃ ሳይሆን አትመጡ። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን ማን ነው የማይመጥን ምን ፋይት አድርገህ ምን አድርገህ this is weird man እንዴ ምን ፋይት አድርገህ ነው ማን ነው ቢፈራህ ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ መልስ የለም የት ፋይት አድርገህ የት አይተህ ነው እንደዛ የምትለው ነው? አሁን በፕሩፍ እኛም እኮ ይሄን 5 ሚሊዮን ብር ያቀረብንልህ ፕሩፍ እንድታደርግ ነው። እንየው ያንተን ፕሮፌሽናሊቲ እንየው፣ ሜዳ ላይ እንየው፣ ጆኒ ያለልህ ግጠመው እንየው ነው ያልነው እኮ 5 ሚሊዮን ብር የሰጠንህ ለዛ ነው። ኔትወርክ ያለው ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌው እና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ
ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። ይሄንን ቪዲዮ ከለቀቀ በኋላ ያ ደግሞ 5 ሚሊዮን ብር ሴዶ ተናዶ 10 ሚሊዮን ካልሆነ እንደውም ያለው ፈርቶ ምናምን ስላለ የዛሬ ቪዲዮአችን ይሄንን ይመስል ነበር። በቀጣይ ደግሞ ምን አዲስ ነገር ይኖራል? ሴዶ ይወዳደራል አይወዳደርም? አዲስ ነገር ምን ይኖራል የሚለውን ወደ እናንተ ይዘን እንመጣለን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም። እባካችሁ ቪዲዮን ስታዩት ላይክ እና ሰብስክራይብ ያደርጋችሁ ፏፏ እናደርገዋለን ማለት ነው። ቤቱ ይመቻችሁ።